ሰላም እንዴት ናችሁልን? ውድ የቻናላችን ቤተሰቦች ዛሬ እንደምትመለከቱት ወደ መርካቶ አካባቢ ተገኝተናል። ሰሞኑን መርካቶ ትልቅ መነጋገሪያ ጉዳይ የሆነ ነገር ነበር። እሱ ምንድነው? ፍራሽ ተራ አካባቢ የነበሩት የንግድ ቤቶች እየፈረሱ ነው የሚገኙት። ከሱም ባሻገር ቦታው እየተጠረገና ለሌላ የኮሜርሻል ሴንተር ስራ እየተዘጋጀ ነው የሚገኘው። ስለዚህ በዛሬ ጉብኝታችን ይሄን በደንብ የምንቃኝ ይሆናል ማለት ነው። እስከ መጨረሻው አብራችሁ መቆየታችሁን እንዳዘነጉ። እሺ ጉብኝታችንን ጀምረናል። አሁን የምንገኘው ራጉኤል ቤተክርስቲያን አካባቢ ነው። በሱ መንገድ ቀጥታ ወደ ታች ስንሄድ ነው እየፈረሱ ያሉትን የፍራሽ ተራ የንግድ ሱቆች የምናገኘው። እዛ አካባቢ ላይ አንድ ከፍ ያለ ህንጻ አለ፣ ኮሜርሻል ሞል። እላይ ወተን እንግዲህ ወደ ታች እየፈረሱ ያሉትን የንግድ ሱቆች በደንብ ለማየት ያስችለናል። እዛ ላይ ሆነን በደንብ እንመለከታለን ማለት ነው። እንዲሁም ደግሞ በዙሪያ ያሉትንም አንዳንድ አካባቢዎች መርካቶን እየተዘዋወረን እንቃኛታለን ዛሬ። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችን በመቀላቀል ጀምሩ። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳ ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። እዚህ ጋር እንደምትመለከቱት በመንገዳችን ላይ ያለ አንድ ህንጻ ነበረ። ይሄ ማለት ከፊት ለፊታችን የፍራሽ ተራ እየፈረሱ ያሉት የንግድ ሱቆች ይታዩናል። እንደምታዩት ከላይ ጣራቸው ተነቅሏል። እንዲሁም ደግሞ መሀሉ አካባቢ ፈራርሷል ውስጡ። በመንገዳችን ላይ ያገኘነው ህንጻ ስለሆነ በተወሰነ መልኩ በዚህ በኩል እንመልከተው ብለን ነው። ይሄን መንገድ ይዘን ቀጥታ የምታዩት ይሄ መኪኖች ያሉበት በሱ በኩል ወርደን ከፊት ለፊታችን ረዘም ያለ ህንጻ ይታየናል ነጩ። እዛ ላይ ወተን ደግሞ በደንብ ወደ ታች ለማየት ስለሚያስችለን ወደዛ የምናመራ ይሆናል ማለት ነው። ፍራሽ ተራ የሚባለው ይሄ ነው። ከፊት ለፊታችን የምትመለከቱት ሱቆች ያሉበት ዳርዳሩ ላይ የተወሰኑ የቀርቡ ሱቆች አሉ። በእርግጥ አሁን ወርደን በእግራችን እየሄድን ነው የምንገኘው። ቀደም ሲል የነገርኳችሁ ህንጻ ላይ ወተን ለመመልከት ማለት ነው። መርካቶ እንደምታዩት እንግዲህ ግርግሯ ሁሌም እንደቀጠለ ነው። አሁን ላይ ብዙ ቦታዎች ከተማችን ላይ የመልሶ ማልማት ስራ በሰፊው እየተሰራ ነው የሚገኘው። በዚህ ሳምንት ራሱ ብዙ ቦታዎችን ተመልክተን ነበረ። ከነሱ መካከል ቅጠል ተራ አንደኛው ነው። ወደዚህ ወደ አውቶቡስ ተራ ወረድ ብሎ ወደሚገኘው አካባቢ በጣም የድሮ የነበሩ ቤቶች ፈርሰው ለነዋሪዎች ምቹ የሆኑ ህንጻዎች እየተሰሩ ነው የሚገኙት ወደ ቅጠል ተራ አካባቢ። ከሱም ባሻገር ደግሞ ወደ ፒያሳም ገዳም ሰፈር እየተሰራ ያለውንም የመልሶ ማልማት ፕሮጀክት ተመልክተናል። አሁን ደግሞ ተረኛዋ መርካቶ ሆናለች ማለት ነው። መርካቶም ላይ ብዙ ቦታዎች እንደዚሁ ይሰራሉ የመልሶ ማልማት ስራዎች። ነገር ግን እዚህ አካባቢ ላይ የሚሰራው የመኖሪያ ቤት ሳይሆን ለንግድ ሱቅነት የሚያገለግሉ ብዙ የሆኑ ኮሜርሻል ሞሎች ይሰራሉ ተብሏል በቅርቡ። ከነሱ መካከል እንግዲህ አንደኛው አሁን እየፈረሰ የሚገኘው የፍራሽ ተራ አካባቢ ነው ማለት ነው። ቦታው እየተጠረገ ነው የሚገኘው። እንግዲህ ቀድሞ የነበሩት ቤቶች ፈርሰው እዛ አካባቢ የነበሩት ፍርስራሾች በመኪኖች ተጭኖ ወጥተዋል። አሁን ላይ እንግዲህ ለኮሜርሻል ሞል አገልግሎት የሚውል የተለያዩ ዝግጅቶች እየተደረጉ ነው የሚገኘው። ከዚህም ባለፈ ደግሞ ሌሎችም ቦታዎች እንደዚሁ ወደ ቅመም ተራማ አካባቢ የሚሰራ ነገር አለ ተብሏል። ያው ሰሞኑን ወደዚህ እየመጣው ያለውን ፕሮግረስ የማሳያችሁ ይሆናል ማለት ነው። አሁን እንደነገርኳችሁ ወደ ህንጻው እየተጠጋን ነው የምንገኘው። በዚህ በስተግራችን በኩል ነው ቀደም እየነገርኳችሁ ህንጻ የሚገኘው። ስለዚህ እዛ ላይ እንወጣና ከላይ በኩል ሆነን ምን ይመስላል የሚለውን እንመለከታለን ማለት ነው። እሺ ወደ ቻናላችን ቤተሰቦች አሁን ወደ ነገርኳችሁ ህንጻ ተሻግረን ሄደናል። ቀደም ስንል የነበርነው የሚብለጨለጨው መብራት የሚታያችሁ ከሆነ በስተቀኛችን በኩል ቴክኖ የሚለው ቦታ ላይ እዛ ሁነን ነበር ስንቀርጽ የነበረው። አሁን ደግሞ ተሻግረን ወደዚህኛው ሳይድ መተናል። እንደምታዩት በዚህ በኩልም በተወሰነ መልኩ ይታያል። ወደ ላይ በደንብ ወደ ፎቁ ለመውጣት ሞክሬ ነበረ። በደንብ የሚያሳይ ቦታ ስላልነበረ አሁን ሁለተኛው ፍሎር ላይ ሁኜ ነው እየቀረስኩ የሚገኘው። እዚህ ጋርም በተወሰነ መልኩ የፈረሱት ቤቶች የንግድ ሱቆች ይታያሉ።
ጥግ ጥግ ላይ ያሉት እንደምታዩት አልፈረሱም፣ ገና ናቸው። መሀል ላይ ግን ውስጡ ፈራርሷል። እንዲሁም ደግሞ ጣራዎቹ የተነቃቀሉትም ይታዩናል። እንደምታዩት ከርቀት በተወሰነ መልኩ ይታያል። አሁን በዚሁ በፍሎሩ ላይ ሆነን ወደዛ አካባቢ ደግሞ እየተጠጋን በደንብ እንመለከተዋለን። ከዚህም ባሻገር እንደነገርኳችሁ ሌሎችም ቦታዎች ላይ እንዲሁ የመልሶ ማልማት ስራ ይሰራል ተብሏል። ይሄ ስራ በዋናነት እየተሰራ የሚገኘው በፌዴራል ቤቶች ነው። የፌዴራል ቤቶች እንደምታውቁት የተለያዩ ለመኖሪያ ቤትና እንዲሁም ደግሞ ለንግድ የሚሆኑ ቤቶችን እየገነባ ለነዋሪዎችና ለነጋዴዎች ያከራያል በተለያየ ሁኔታ ማለት ነው። እንግዲህ እዚህም እየተሰራ የሚገኘው ልክ እንደዚሁ በፌዴራል ቤቶች ተሰርተው ለንግድ አገልግሎት የሚውሉ ሱቆችን ያከራያል ማለት ነው። እንደምትመለከቱት ነው እዚህ ፊት ለፊታችን የምታዩት ውስጡ ፈርሷል። ያው ቆርቆሮዎቹም ተነስተው እንግዲህ መሀሉ እየተነሳ ነው የሚገኘው። ይህም ቦታ በደንብ ወደ 4ኛ 5ኛ ፍሎር ላይ ወጥቼ ባሳያችሁ ጥሩ ነበረ። ነገር ግን እንደዚህ በረንዳ ስለሌለው ለማየት ስለማይቻል ነው ወደዚሁ 2ኛው ፍሎር ላይ ሆኜ እየቀረስኩ የሚገኘው። እዚህ ጋር የምንመለከተው ቀጥታ ወደ ተክለ ሃይማኖት አደባባይ የሚወስደው መንገድ ነው። ፊት ለፊታችን ይታየናል የተክለ ሃይማኖት አደባባይ። ፊት ለፊታችን ከስር ደግሞ መኪኖቹና ማሽነሪዎች የሚታዩን ቦታ እንደዚሁ የተለያዩ የንግድ ቤቶች ተነስተው ለኮሜርሻል ሞል ስራ እየተሰራ ነው የሚገኘው። የፋውንዴሽን ቁፈራ ላይ ነው የሚገኙት። ከፊት ለፊታችን አንዋር መስጊድ እና ራጉኤል ቤተክርስቲያን ይታየናል ከርቀት። ያ ቀጥታ የሚያስወጣን ወደ አንዋር መስጊድ መንገድ ነው። ከዚህ እንደወረድን ቀጥታ መርካቶ የተለያዩ ቦታዎችን ደግሞ እየተዘዋወረን የምንመለከት ይሆናል። መርካቶ እንደምታውቁት ሁልጊዜም ደማቅና ወከባ ያለበት አካባቢ ነው። የተለያዩ ቦታዎችም አሁን እንደነገርኳችሁ እንደዚሁ የድሮ ያረጁ የንግድ ቤቶች እየተነሱ ለኮሜርሻል ስራ እንደዚህ ህንጻዎች አዳዲስ እየተሰሩ ነው የሚገኙት። ከቅርብ ጊዜ ወዲህ ራሱ በጣም ብዙ የኮሜርሻል ሞሎች እየተሰሩ ነው። መርካቶ እንደሚታወቀው የአፍሪካ ግዙፉ የገበያ ማዕከል ነው። ይሄንም ታሳቢ በማድረግ ደረጃቸውን የጠበቁ ሞሎች ሊሰሩበት ይገባል። ከቅርብ ጊዜ ወዲህ በጣም ብዙ ፎቆች ተሰርተዋል። እነዚህ የምንመለከታቸውም እየተሰሩ ያሉ ናቸው። አሁንም ደግሞ እንደዚህ ከደረጃ በታች የሆኑ አንዳንድ የገበያ ቦታዎች እየፈረሱ ስታንዳርዳቸውን የጠበቁ ትልልቅ ሞሎች እየተሰሩ የገበያ ተደራሽነቱን ለመጨመር ይረዳል ማለት ነው። ከመርካቶ ባሻገርም እንደምታውቁት ፒያሳ ላይም ደረጃውን የጠበቀ አራዳ ሌክዠሪ ሞል የተባለ እየተሰራ እንደሆነ ተመልክተን ነበር። ይህም ሌክዠሪ ሞል የተለያዩ ኢንተርናሽናል ብራንድ እቃዎችን ሀገራችን ውስጥ በማምጣት የመሸጥና የሀገራችንን የገበያ ተደራሽነት የማስፋት ስራ እየተሰራ ነው የሚገኘው። አራዳ ሌክዠሪ ሞል ተሰርቶ ሲጠናቀቅና ስራ ሲጀምር ከተለያዩ የዓለም ሀገራት ወደ ሀገራችን እየመጡ እቃዎችን ለመግዛትና እንዲሁም ደግሞ የተለያዩ የፎሬን ከረንሲን ግኝትን የሚጨምር ትልቅ ፕሮጀክት ነው። እንደምታውቁት የሀገራችን ነጋዴዎች እቃዎችን እየመጡ የሚሸጡት ወደ ዱባይ እና የተለያዩ የዓለም ሀገራት እየሄዱ ነው። አሁን ይሄ የአራዳ ሌክዠሪ ሞል ሲጠናቀቅ እዚሁ ሀገራችን ላይ መገበያየት ይችላሉ ማለት ነው። ከዚሁም ባለፈ ደግሞ ከተለያዩ የዓለም ሀገራት ወደ ሀገራችን እየመጡ እዚሁ እቃ የሚገዙ ይሆናል። ይሄም ለሀገራችን ትልቅ ስኬት ይሆናል ማለት ነው።
ከአራዳ ሌክዠሪ ሞል ባሻገርም ወደ ፒኮክ አካባቢ አዲስ ሴንትራል ግራንድ ሞል የሚባል ትልቅ የሆነ ኢንተርናሽናል ሞል እየተገነባ ነው የሚገኘው። ይሄ ሞል ሁለት ህንፃዎች ሲሆኑ ባለ 18 እና ባለ 25 ወለል ህንፃ ነው። በጣም ደረጃቸውን የጠበቁ ኢንተርናሽናል ብራንድ የሆኑ ካምፓኒዎች እዚሁ ከፍተው እዛው መገበያየት ይጀምራል ማለት ነው። መርካቶም የዚሁ አንዱ አካል ትሆናለች። አሁን እየፈረሱ ያሉት ያረጁ የድሮ ሱቆች በአዳዲስ ደረጃቸውን የጠበቁ ሞሎች መተካታቸው ለሀገራችን የገበያ ተደራሽነት በጣም ሰፊ ሚና ይጫወታሉ የሚል እምነት አለኝ። አሁን በመርካቶ ውስጥ እየተዘዋወርን ያለውን ድባብ እየተመለከትን ነው የምንገኘው። ወደ አንዋር መስጊድም እንዲሁም ደግሞ ወደ ራጉኤል ቤተክርስቲያንም ሄደን የተለያዩ ያሉትን ድባቦች እንመለከታለን። እስከ መጨረሻው አብራችሁ መቆየታችሁን እንዳትዘነጉ። በጣም ብዙ የምናያቸው ነገሮች አሉን። በእርግጥ መርካቶ በጣም ሰፊ ስለሆነች በአንድ ቪዲዮ ለማዳረስ ይከብዳል። ነገር ግን ቪዲዮን አጠር እያደረግን የተለያዩ ቦታዎችን የምናስቃኛችሁ ይሆናል። የመርካቶን ግርግር ማየት የምትፈልጉ ያለውን የገበያና የሰውንም ሁካታ በደንብ እናስመለክታቸዋለን። እስከ መጨረሻው አብራችሁን ቆዩ። አዳዲስ የሆናችሁ ቤተሰቦችም ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። ጉብኝታችንን እንቀጥላለን። መልካም ቆይታ ይሆንላችሁ።
የሆነ ልጅ ነው ደብተራን 40 ብር ሁለቱ በመቶ ብር የትንዶጣ አይቷል አታ 300 ብር ነው 400 ብር አውቀታችን ቆላ አንቀንስም ካለ मुझे तो मुझे नहीं है सर
አይጥ ምርር ሲያደርገንም በዚህ ጋር አይጧ አለፈች። እጅ እንዴት ታመልጣለች?
Let them know.